በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ዘውትር በሳምንት አንድ ጊዜ የሚቀርብላችሁ ከአባቶች ለልጆች የተሰኘው የአባቶች ታሪክ ነው። አባቶች በታሪኩ መጨረሻ ላይ የቀረቡትን ጥያቄዎች ከልጆቹ ጋር በመሆን አብረው ይመልሷቸው። ወደ ዛሬው ታሪካችን እንገባለን። የአቤልና የቃየል ታሪክ። አዳምና ሔዋን ከገነት ከተባረሩ በኋላ በዚህ ምድር ሲኖሩ ሔዋን ልጅ ወለደች። በዚህም ደስተኛ ስለነበረች ወንድ ልጅ ከእግዚአብሔር አገኘው ስትል ቃየል ብላ ስም አወጣችለት። በመቀጠልም ሌላ ወንድ ልጅ ወለደች። ስሙንም አቤል አለችው። አቤልና ቃየል ካደጉ በኋላ ቃየል ገበሬ ሆነ። አቤል ደግሞ የበግ ጠባቂ ወይም አርቢ ሆነ። ከዕለታት አንድ ቀን አቤልና ቃየል ለእግዚአብሔር መሥዋዕት ለማቅረብ አሰቡ። ቃየንን ከምድር ፍሬ ወስዶ መሥዋዕት ሲያቀርብ እግዚአብሔር አይበላውም፣ ምን ያደርግለታል በማለት በግዴለሽነት ከዘራው ስንዴ ጥሩ ያልሆነው መሥዋዕት አቀረበ። አቤል ደግሞ እግዚአብሔር በባህሪው ንጹሕ ስለሆነ ንጹሕ መሥዋዕት ይገባዋል በማለት ከበጎቹ መካከል የተሻለውን በግ መርጦ መሥዋዕት ሰዋ። ልጆች፣ እግዚአብሔር የማንም መሥዋዕት የሚቀበል ይመስላችኋል? ልብን የሚመረምር አምላክ በንጽሕናና በቅድስና የቀረበውን የአቤልን መሥዋዕት ተቀበለ። የቃየልን መሥዋዕት ግን አልተቀበለም። ቃየንም እግዚአብሔር አቤልን እንጂ እርሱን እንዳልተቀበለው ባወቀ ጊዜ ተቆጣ፣ በልቡ ክፋትን አሰበ። በመጨረሻም አቤልን ወንድሙን ና ወደ ሜዳ እንሂድ ብሎ ይዞት ሄደ። በዚያም ቃየል ወንድሙን በድንጋይ ደብድቦ ገደለው። እግዚአብሔርም ቃየልን በክፉ ተቆጥቶ ቃየንንም ቀጣው። ወንድምህ አቤልን ስለገደልከው የወንድምህን የደሙን ድምፅ ከምድር ወደ እኔ ይጮኻል። በምድር ላይ የሚገድልህ አይኖርም፣ ተቅበዝባዥ ትሆናለህ። ማንም እንዳይገድለው ምልክት አደረገበት። ልጆች፣ ከዚህ ታሪክ ምን እንደተማራችሁ ጥያቄዎቹን በመመለስ ከወላጆቻችሁ ጋር ተነጋገሩ። የዛሬው ታሪካችን በዚሁ አበቃ።